አሁን የቀረችኝ ይዝናል ናት። እኔ የምለው እሱ ነገር አልተውኩም ዲስካው እሱ የኛን ሰዎች እያሰረ እያንገላታ አይደለም እንዴ? ስለዚህ እኛም የሱ መንገድ መከተል አለብን። ያው እኛም እንደሱ ጨካኝ ባንሆንም ያው ልክ ለማንኛውም ራስ ነው ይጠው በሚያሳዝን መልኩ የዝና እህት በመድብል እጅ ገብታለች። መድብል ለምን እንደሚፈልጋት እርግጥ እውነቱን አልነገራትም። ነገር ግን በጣም ደስተኛ ሆናና መድብልን እንደተቀበለችው እንግዲህ እዚህ ጋር እያየን ነው። መድብል ካሁን በፊት የጠበቃውን ቤተሰቦች እንዳገኘና ልጆቹ የት እንዳሉ ባለቤቱ የት እንዳለች እያንዳንዱ ሁሉን ነገር አጣርቶ ነው የተመለሰው። ከዛም በመቀጠል የዝናን እህት እንደሚፈልጋትና ዝና ምንም አይነት ነገር እነሱን መጉዳት እንዳይችል ግዴታ እህቱን መውሰድ እንዳለባቸው እህቱን በእጃቸው ማስገባት እንዳለባቸውም ይህንን ነገር ደግሞ ማድረግ ለሱ ምንም እንደማይከብድ ካሁን በፊት ከብሩክ ጋር መግቢያው ላይ ሲነጋገር ሰምታችሁታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁትኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንግዲህ ዛሬ መድብል ስኬት ተጎናጽፏል። በጣም ደስ በሚል መልኩ። የሚገርመው ነገር የዝና እህት በጣም ነው ዝናን የምትመስለው። በጸይምነቷ እያንዳንዱ ሁሉ ነገሯ ዝናን ነው የምትመስለው እና እንግዲህ መድብል በጣም ደስተኛ ሆኖ ነው እሷን እያናገራት የነበረው። እንደዚሁም ደግሞ የቤተሰቦቻቸው የቅርብ ወዳጅ እንደነበሩ የመድብል ቤተሰቦች ከሩቅ ሀገር እንደመጣና እሷን በተለይ አጠያይቆ ሕፃን እንደነበረች እንደሚያስታውሳት ሁሉ ነበረ የነገራት። እሷም በጣም ደስተኛ ሆና አዎ እኔ ልጅ እያለው ምናምን እያለች ስለ ልጅነቷ ሁሉ እያወራቸው ትገኛለች። ለመድብል ግን እያንዳንዱ የምትናገረው ነገር እያንዳንዱ ጥቅም ነበረው። እያንዳንዱ መረጃ ማሰባሰቢያ ይሆን ነበር። በተለይ አሁንማ ተወው ወንድሜንማ ብላ ስለ ዝና ማማት የጀመረችበት ቪዲዮ በጣም ነው ለመድብል የጠቀመው። ምክንያቱም እሱ እንግዲህ እሷን ለመጉዳት አይደለም ወደዚህ የመጣው፣ እህቱን የዝናን እህት ፈልጎ እዚህ ድረስ የመጣው። እያንዳንዱ እየተከናወነ ባለበት ነገር በተለይ አብዛኛው ጉዳት በዝና በኩል እየሆነ ስለሆነ እየደረሰበት ያለው ዝናን ለመከላከል ግዴታ እህቱን መያዝ አለብን ብሎ ነው። እንግዲህ ዝና ከእህቱ ጋር ያን ያህል የሚባል ስምምነት ባይኖራቸውም ነገር ግን ዝና ለእህቱ ምንም ቢሆን እህቱ እንደሆነችው በእህቱ ላይ እንደማይደራደር ግልጽ ነው እንጂ አሁን ላይ እህቱ እየተናገረች እንዳለችው ከሆነ አሁን ላይ ባለው ነገር ከወንድሟ ጋር ያላት ግንኙነት ጥሩ የሚባል እንዳልሆነ ነው ለመድብል እየነገረችው ያለችው። እንደዚሁ መድብል ምንም ነገር ቢላት የምትስማማ ትመስላለች። ምክንያቱም ለምንም አይነት ጉዳት እንዳልሆነ ወደ እነሱ የመጣው ለረጅም ጊዜ ሲያፈላልጋቸው እንደነበረ ሁሉ ነገር ነበረ የነገራትና አሁን ላይ የዝና እህት ዘመድ ያገኘች መስሏት በጣም ደስ ብሏት ነው እያንዳንዱ ኢንፎርሜሽን ስትናገር የነበረው። እንደዚሁ ወንድሟ ስለሚሰራው ስራ በተደጋጋሚ ብትመክረውም መመለስ እንደማይፈልግና በዚህ በህገወጥ ስራው አማካኝነት እንደተቀያየሙ አሁን ላይ ብዙም እንደማይገናኙ ነግረዋለች። ብዙም አለመገናኘታቸው ለመድብል ጥሩ ነው። በዋናነት ብዙ ቢገናኙ የሆነ ሰው መጥቶ አናግሮኝ እንደዚህ ብሎኝ ብላ ተነግረው ነበረ። መድብል አሰበበት ድረስ እስኪደርስ ምናልባት ሌላ ሚስጥር ልታወጣ ትችላለች። ማነው ወደ ቤት የመጣው? ማነው ያናገረሽ? ማንን ነው ያገኘሽው? ምን ፈልጎ ነው? አይነት ጥያቄዎችን መረጃ ልትሰጠው ትችላለች። ነገር ግን አሁን ላይ ባሉበት ሁኔታ ብዙም እየተነጋገሩ እንዳልሆነ፣ ብዙም እየተግባቡ እንዳልሆነ፣ እሱም በስራው ላይ እንደቀጠለ፣ የዝናን ስራ ደግሞ ሙሉ ቤተሰብ እንደማይደግፈው እንደማይወድ ያንን ስራ እንዳይሰራ ይፈልጋሉ ቤተሰቦቹና ዝና ደግሞ ያንን ነገር የቤተሰቦቹን ምክርም የእህቱንም ምክርም አልሰማም ብሎ ያውም ከቤተሰቦቹ እስከ መራቅ ድረስ እንዳደረሰው ሁሉን ነገር ተነግረዋለች። መድብል ስኬት ላይ ስኬት በጣም ደስ የሚል ነገር ነው። ለመሆኑ መድብል ይችን የዝናን እህት ወስዶ ምን ሊያደርጋት ነው የሚለውን እንግዲህ እስካሁን ድረስ በታየው ነገር ላይ መድብል
የዝናን እህት የሚወስዳት ኦልሬዲ ለመያዣ ብቻ። ምክንያቱም ሉላን ካላመጣቸው ወይም ደግሞ የጠበቃውን የነፍስ ዋጋ መድብልን ሞገስን ወደ እስር ቤት እንዲገባ ካላገዛችሁኝ፣ ካልተባበራችሁኝና ሉላን ካላመጣችሁ የምወስደውን እርምጃ እያለ በጣም በከባድ ሁኔታ እያስፈራራቸው እንደሚገኝ እናውቃለን። ያንን ለመከላከል እህትህን ይዘናታል ለማለት ደግሞ ያኔ እንደዚህ ሲሉት በጣም እንደሚደነግጥ እርግጥ ነው። ይሄንን ማስበው ነው እንጂ የዝናን እህት ለምንም ፈልገዋት አይደለም። ለመጉዳትም አያስቡም፣ አይፈልጉም ሲጀመር እሷን መጉዳት። ነገር ግን ዝናን ለማናደድ እንደዚሁም አንድ እርምጃ ዝናን ግዴታ መቅደም ስላለባቸው ከአሁን በፊት ዝና የመድብልን ቤተሰቦች እንደሚታወቀው ምሳሌንም ብሩክንም በተለያየ ጊዜ እያገተ ነበር እነሱን ሲያስፈራራቸው የነበረውና አሁን ላይ ልክ እነሱ በመጡበት አቅጣጫ ነው እሱም መጥቶ መስዋዕት እየከፈለ ያለው። መስዋዕት መከፈል ባለበት ሁኔታ ላይ ለሁሉም እየከፈለ ነው መድብል። እንደ ታላቅ ወንድም በጣም ደስ የሚል ጀግና ሰው ነው። እና እንግዲህ ብሩክና ቅድስት ደግሞ ያው ያውቃሉ ዝና ካሁን በኋላ ሊጎዳቸው እንደማይችል። አሁን ላይ ማሰብ ያለባቸው በሰርጋቸው በነሱ ዙሪያ እንደሆነ እየተነጋገሩ ይገኛሉ። ነገር ግን እያንዳንዱ ነገር ሰራተኛይቱ እየተከታተለች ትገኛለች። እርግጥ ሰራተኛይቱ ጥሩ ሰው ናት፣ ጥሩ ልጅ ናት የሚል ስም አላት ለጊዜው በቤት ውስጥ። ይሁን እንጂ ሰራተኛይቱ አሁን ብሩክን ለማጥመድ ከማህሌት ታዛ መታለች። በሚመገበው ወይም ደግሞ በሚጠጣው መጠጥ ላይ መድኃኒት ለመጨመርም በተደጋጋሚ እያሰበች ነው። በአሁኑ ላይ ቅድስት ለአዲሷ ሰራተኛ ሙሉ ለሙሉ ስራውን አልለቀቀችላትም። ይህ ነገር ደግሞ በምግብ ላይ ወይም ደግሞ በመጠጥ ላይ የሆነ መድኃኒት ጨምራ ለብሩክ መስጠት ትንሽ ከበድ ብሏታል። ምክንያቱም ልታዘጋጅ ስትል ቅድስት ወደ ወጥ ቤት ትሄዳለች እና ይህ ነገር ደግሞ ለሰራተኛዋ ክፍተት አልፈጠረላትም። እንግዲህ ቅድስት ባለችው መሰረት መጀመሪያ ሽማግሌ መላክ አለበት እያለች ወደ ቤተሰብ መላክ እንዳለበት እየነገረችው ትገኛለች። ብሩክ ደግሞ ይህንን ነገር እኔም እምቢ አላልኩም በማለት ይነግራታል። እምቢ ባይላትም እስካሁን ድረስ እንግዲህ ቅድስት ሽማግሌ ላክ ካለች በጣም ቆይታለች። እንደዚሁ ቀለበት ካደረገላትም ቆይታለች። አሁን ላይ ወደ ውሳኔ መግባት አለብን ባይናት እሷ። አሪፍ ነው። የቅድስት ሀሳብም ጥሩ ነው። ብሩክ ደግሞ የመድብል ጉዳይ ሙሉ ለሙሉ መጠናቀቅ አለበት። አንደኛ ሚዜ ሞገስ አሁን ላይ እየተሳደደ ነው ያለው። በዚህን ሁኔታ ሆኖ የኔ ደስታ ሙሉ አይሆንም ብሏል። እውነት ነው። ሞገስ ለብሩክ ብዙ ዋጋ ሲከፍልለት ቆይቷል። አይተናል። በተለይ መድብል እስር ቤት በነበረበት ጊዜ እርግጥ ሞገስ ከማህሌት ጋር ያለው ግንኙነት ጥሩ የሚባል ባይሆንም ነገር ግን ከዛ ወደዚህ ያሉ ነገሮችን በተለይ ደግሞ ምሳሌ ወደ ውጭ ሄዳ ልትታከም አካባቢ በዛን ጊዜ ነው እንግዲህ ሞገስ ሙሉ ለሙሉ ለብሩክ የተቀየረው። ከልጅነታቸውም ጀምሮ ጥሩ የሚባል ግንኙነት እንዳላቸው ቢናገሩም በማህሌት አማካኝነት ግን በብሩክና በሞገስ መካከል ያለው ነገር ለተወሰነ ጊዜ ደፍርሶ ነበር። ይሁን እንጂ ያጠፋውን ጥፋት ሁሉ የሚከስ ብዙ መልካም ስራዎችን ሰርቷል። ህይወቱን እስከ መሰዋት ድረስ ህይወቱን እስከ መስጠት ድረስ እንግዲህ ወደ ብሩክ በተተኮሰው ጥይት ፊት ለፊት ራሱን ሰጥቶ ተመቷል። ከእገታው ሲያወጡት ታስታውሶ ከሆነና ህይወቱን እስከ መስጠት ድረስ ነው እየከፈለ ያለው ዋጋ ሞገስ። እና አሁን ላይ ሞገስ በጣም ውድ ከሚባሉ ሰዎች መካከል ውድ ከሚባሉ ጓደኞቹ መካከል ነው ለብሩክ። ይህም ነው እንግዲህ አሁን ላይ ደስታዬ ሙሉ አይሆንልኝም። በተለይ የጋብቻውን ጉዳይ ሞገስ በሌለበት እንዴት ደስተኛ ሆናለሁ እያለ ይገኛል። እሱም እውነት ነው። ወደ ኤፍራታ ስንመለስ ኤፍራታ ከባለ ሀብቱ ጋር ፍቅር ነገር የያዛት ይመስላል። እንግዲህ ኤፍራታ ካሁን በፊት ማህሌት ኤፍራታ ማለት በጣም ገንዘብ ወዳድ ናት ብላ ለመርዙ ነግራው ነበረ። መርዙም በወቅቱ እንዴት ስለ ኤፍራታ እንደዚህ ትያለሽ? አንቺ ነሽ ገንዘብ የምትወጂው ብሎ ተቀያይመው ነበረ ከማህሌት ጋር። ልክ ነህ ብለዋለች ኤፍራታ። አንድ ደስ የሚለኝ ነገር ከጸባዩዋ ውስጥ
ትክክለኛና እውነተኛ ነው። ምንም እንኳን ጥፋት ብታጠፋም ትክክል ትናገራለች። ያጠፋቸውን ጥፋትም ሆነ ያሰበችውን ነገር ሙሉ ለሙሉ ግልጽ ትናገራለች። እና አንዳንዴ ምስጢር አትጠብቅም። እርግጥ ጥቅም ካገኘች ብዙ ሰዎችን ሽጣ አይተናል ካሁን በፊት መድብልንም ለማጋለጥ ዝናንም ለማጋለጥ ማህሌትንም ለማጋለጥ የቻለችውን ያክል ገንዘብ ባገኘችበት ነገር ላይ ሁሉ ገንዘብን ስታስቀድም አይተናል። አሁንም እንግዲህ ከባለ ሀብቱ ጋር እየተነጋገረች ያለችው ስለ ቀድሞ ፍቅረኛዎቹ አብረውት ስለሚኖሩ ሴቶች እንደዚሁም ስለ ወደፊት እቅዱ ስላለው ሀብትና ስለ ሰውየው ፍላጎት በአጠቃላይ እየነገረችው ትገኛለች። ባለ ሀብቱ ኤፍራታን የወደዳት ይመስላል። ከሁኔታው አንጻር እንግዲህ በተደጋጋሚ ልጅ ለመውለድ እፈልጋለሁ፣ ሀብቴ በየቦታው ምንም ወራሽ ሳይኖረው ቀርቶ ነው እያለ እያሰበ ይገኛል። እንግዲህ የኢትዮጵያ ሕዝብ አለ፣ ችግር የለውም፣ ለወራሽ ምንም ሊያሳስብህ አይገባም። ይሁን እንጂ ኤፍራታ ፍቅረኛ አለሽ ወይ ሲላት ደግሞ ፍቅረኛ ሞቷል ነው ያለችው። በቃ የሞተ ሰው ደግሞ አይመለስም። ምንም ሀሳብ እንዳይገባህ ለማለት ነው። መርዞ እዚህ ላይ እንግዲህ በራሱ ብዙ ነገሮችን አሳክቷል። እርግጥ ካሁን በኋላ ያሉ ነገሮችን ሙሉ ለሙሉ ኃላፊነቱ የኤፍራታና የባለሀብቱ ቢሆንም መርዞ እንግዲህ ኤፍራታን እዚህ አድርሷታል። በተደጋጋሚ ሀብታም ያልሆነ ወንድ አላገባም ትላለች ኤፍራታ። አይታችሁ ከሆነ እንግዲህ ካሳለፍነው ፓርት ላይም ለመርዞ ስትናገር የሰማ ነው። ለማፍቀር መጀመሪያ ጠግበህ መብላት አለብህ። አንድ ስቶቭ ለመግዛት ስንት ጊዜ ነው የፈጀብህ? በማለት ብር በማጠራቀም ሂደት ማለቷ ነው። በዚህም ሁኔታ ላይ ሆነህ እንዴት ለማግባት ትፈልጋለህ እንደማለት ነው። እንደዚሁም በሚሰጠው ኮሚሽን ዙሪያ ላይ ብዙ ነገር ስትናገር ነበረ። የሚሰጠውን ኮሚሽን ከከፈለችው በኋላ ግን ከሷ ጋር ምንም አይነት ግንኙነት እንደሌለው እንዲናገር እያደረገችው ነው። መርዙ ደግሞ ኤፍራታን በጣም ይወዳታል። መርዙ ባለሀብቱ ጋር ሊያገናኛት የቻለው በዋናነት በገንዘብ ጉዳይ ነው። ሲቀጥል ደግሞ ኤፍራታ በምትሰራው ገንዘብ በምትሰራው ብር አብረን ወደፊት ህይወታችንን እንለውጥበታለን፣ ህይወታችንን ልንለውጥበት እንችላለን የሚል ተስፋ አለው። ነገር ግን እዚህ ላይ መስዋዕት የምከፍለው ወይም ደግሞ ዋጋ እየከፈልኩ ያለሁት እኔ ስለሆንኩ ለአንተ ክፍያው አያስፈልግህም እያለችው ትገኛለች። ኤፍራታ ወደ ባለሀብቱ የተጠጋቸው ሁለት ልብ ይዛ ነው። በዋናነት ባለሀብቱ ጽንት ያለ ትዳር ካለው ማጸኗን ብቻ አከራይታ የተከራየችበትን ከአስከፍላ ህይወቷን መቀየር ነው። ከተቻለ ደግሞ በባለሀብቱ ህይወት ውስጥ ያሉ ሴቶችን እንዲወጡ አድርጋ እሷ የቤት እመቤት የመሆን ፍላጎት አላት። በተለይ ደግሞ የቤት እመቤት ሀሳቡ ይበልጥ እየተሳካላት ያለ ይመስላል። በመጀመሪያ ቀን ነው እንግዲህ ነገሮች እንደምትፈልጋቸው እየሄዱ መሆናቸውን ያወቀችው። በተደጋጋሚ ለማህሌትም ትነግራት ነበር። ኤፍራታ ምንም እንኳን በሳል የሆነ አስተሳሰብ ቢኖራትም ይህን ነገር ለራሷ ብቻ አትጠቀምበትም። አንዳንድ ሰዎች በተለይ የሚጠቅም ነገር መስሎ ሲታያቸው ለጓደኞቻቸው እንደዚሁም በዙሪያቸው ላሉ ሰዎች ሀሳባቸውን አያካፍሉም። ኤፍራታ ግን በተቃራኒው ለማህሌትም ቢሆን የቤት እመቤት ሆነሽ እንዴት እንደዚህ አይነት ስራ ትሰሪያለሽ በማለት በተደጋጋሚ ከማህሌት ጋር ሲነጋገሩ ብሩክን መበደል የለብሽም ነበር፣ ክፋት ላይ መቀጠል የለብሽም ነበር። አሁንም ጸባይሽን አስተካክሊ፣ ደረጃሽን ባለቤት ሆነሽ የቤት እመቤት ሆነሽ ስትኖሪና አሁን እኔ ጋር ተጠግተሽ ስትኖሪ ያለሽን ደረጃ በጣም ልዩነት እንዳለው ማስተዋል አለብሽ እያለች ለትዳር ያላትን ግንዛቤ ያላትን ክብር በተደጋጋሚ ትናገራለች። አሁንም ለማህሌት ስትመኘው የነበረውን ያንን የክብር የትዳር ህይወት በዚህ በባለ ሀብቱ የሚሳካ ከሆነ እየሞከረች ትገኛለች። ኤፍራታ ያጽናልሽ ነው ምለው፣ ያሳካልሽ ነው ምለው እንደኔ። ምክንያቱም ማህሌት ከጥፋቷ እንድትመለስ ይቅርታ እንድትጠይቅ ሙሉ ለሙሉ ክፋቷን ትታ ወደ መልካም ሰው ሆና ምሳሌም መልካም እናት እንደዚሁም ለብሩክም መልካም ሚስት ሆና እንድትቆይ የቻልሽውን ሞክረሻል። በአሁን ላይ ለራስሽ ያሳካልሽ ነው ምለው። መልካም ጊዜ